ማለት ቤተሰብ እንግዲህ የምትነግረን ነገር በጣም ልብ የሚነካ ነገር ነው። ዋናው ቻናላችን ላይ በተደጋጋሚ ሪፖርቶች የማዘጋት ተደጋጋሚ ሙከራዎች እየተደረጉብን ስለሆነ ለመጠባበቂያ ነው እንግዲህ ይሄን ጎጆ ቲቪ 2 ቻናልን ያዘጋጀ ነው። እሱ መለሰኝ ማለት ታማሚ እንደሆንኩኝና እንደምሸት በመንገር መለሰኝ። ግን መጀመሪያ አላወቅኳችሁ ማናችሁ እናንተ ግን በጣም ጠንካራ ጀግና ወጣት ልጅ ነው። ውድ ተመልካቾቻችን በዚህ አጋጣሚ ቴዲንም እንግዲህ ኮሜንት ላይ ከጎንነን በርታ እንድትሉልኝ እፈልጋለሁ። እንደ ሴተኛ ዳሪነት ነገር ነው የሚያሰሩትና እኔ ደግሞ ያን ስራ መስራት አልችልም ማለት እኔ ካለብኝ በሽታ አንጻር ኃላፊነት ሰጥቶኝ እዚህ ደረጃ እንዳደርሰውም ደግሞ ኃላፊነቱን ስለሰጠኝ ይሄው ከመቀመጫ የተነስቼ አመሰግናለሁ። ብዙ ነገር ተብለን ነበር፣ ነገር ግን እግር በእግር ተከታትለን ዳኒንም ከዚህ በፊት ብዙ ሰዎች በገንዘብ ያንን ፋይል እሱ እንዲሰጣቸው በብዙ ነገር ለማስማማት የሞከሩ ነበሩ። የላኩኝ ደንበኛቸው ሲሄድ እንዳልኩ ሽታ ምናምን ስለነበረኝ ባይሆን ነገር ነውና ያው ሚኪ እንግዲህ ታውቃለህ እዚህ ደረጃ መድረስ የሚስጥሩ አንተ ነህ። ያው ከዚህ በፊት እኔ ምንም ኖርማል ሰው ነበርኩኝ ማለት እንደ ማንኛውም ሰው ተራ መባል ሰው ነበርኩኝ ማለት ለእናቴ እንኳን አልነገርኳትም። ምን ብዬ ልንገራት? እናቴ እንደዚህ አይነት ስራ እንደምሰራ ብታውቅ እናቴ በጣም ታዝንብኛለች። በቃ ቴዲ ይቅርታ እንግዲህ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ እንደምንቆያችሁ ሚኪ ነኝ። እንግዲህ አጠገቤ ደግሞ ወንድሜ ባልደረባይ ቴዲ ይገኛል። ውድ ተመልካቾቻችን እንግዲህ አሁን የምንገኘው በሁለተኛው ቻናላችን ጎጆ 2 በተሰኘው ቻናላችን ነው። እንግዲህ ቤተሰቦች እንግዲህ ከዚህ በፊትም እንደነገርኳችሁ ይሄኛው ቻናላችን እንግዲህ ዋናው ቻናላችን ላይ በተደጋጋሚ ሪፖርቶች የማዘጋት ተደጋጋሚ ሙከራዎች እየተደረጉብን ስለሆነ ለመጠባበቂያ ነው እንግዲህ ይሄን ጎጆ ቲቪ 2 ቻናልን ያዘጋጀ ነው። እንግዲህ ቤተሰቦች ሁለተኛው ቻናላችንን ጎጆ 2ን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ እናሳድገው ቤተሰብ። አዲስ ቻናል ነው እንግዲህ አጠገቤ ቴዲ ያለ። እንግዲህ ቴዲን መቼስ ታውቁታላችሁ። ሰሞኑን በነበረው ስራ ላይ እንግዲህ ከኛ ጋር በመሆን ከጎናችን በመሆን እንግዲህ ብዙ ስራዎችን ሲያግዘን የነበረ ልጅ ነው። ከዚህ በፊትም ደግሞ ከካሜራ ጀርባ ሆኖ እንግዲህ ብዙ የስለላ ስራዎችን ሲሰራ የነበረ በጣም ጠንካራ ጀግና ወጣት ልጅ ነው። ውድ ተመልካቾቻችን በዚህ አጋጣሚ ቴዲንም እንግዲህ ኮሜንት ላይ ከጎንነን በርታ እንድትሉልኝ እፈልጋለሁ። ለምን ከዚህ በፊት እንግዲህ እኔ ወደ ካሜራ ስላላመጣሁት ወይም ስላላመሰገንኩት ነው እንጂ ቤተሰቦች የሱ ስራ ትልቅ ስራ ነው። አሁን እኔ በ4-5 ደቂቃ ውስጥ አውርቼ የሚጨርሰው ነገር አይደለም። ብዙ ነገሮችን የሚያግዘን ልጅ ነው። እሱ ያው የግል ምክንያት ነበረው ከዚህ በፊት ወደ ሚዲያ መምጣት ያልፈለገበት። እንግዲህ ውድ ተመልካቾቻችን እየተጋገስን ወደፊትና ወደፊት ነው። እንግዲህ አሁን በዚህ ሰዓት ዳኒ እንግዲህ አንዳንድ ስራዎችን እየሰራ ይገኛል። እንግዲህ ሶስታችንም ተከፋፍለን እንግዲህ ኬዞችን፣ ጉዳዮችን መመርመር ማጣራቱን ተያይዘናል። ቴዲ እንዴት ነህ? እግዚአብሔር ይመስገን። እንግዲህ ቤተሰቦቻችን እንደምን አላችሁልኝ፣ እንደምንስ ቆያችሁልኝ እያልኩኝ እንግዲህ ሰላምታዬን አቀርባለሁ። እንደምን እንግዲህ ሚኪ ያለህበትንም ነገር እንድትናገር ፈልጋለሁ። ውድ ቤተሰቦች እንግዲህ አሁንም በድጋሜ የምነግራችሁ ነገር ጎጆ 2ን ላይክ እና ሰብስክራይብ እያረጋችሁ እንግዲህ ይህንንም ቪዲዮ እንግዲህ ይህን ቪዲዮ ብዙ ሰው ጋር እንዲደርስ እንግዲህ ሼር እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ከቴዲ ጋር እንግዲህ ረጅም መንገድ ተጉዘን መተናል። ካሁን በኋላም ደግሞ ረጅም መንገድ እንጓዛለን። ቴዲ ለስራው አዲስ አይደለም። ቴዲ ከካሜራ ጀርባ በመሆን የኛ ባልደረቦችን እንግዲህ ሊድ ሲያረግ ሲመራ የነበረ ልጅ ነው። ቴዲ ስለ ራስህም አንዳንድ ነገር ትነግረንና እንግዲህ ዛሬ መጣንበትም አንድ ርዕሰ ጉዳይ አለ።
ስለ ሰናይት እንግዲህ እኔ ከጀርባው ሆኜ ነገሮችን ዳኒና ቴዲ እየሰሩ ያሉትን ስራ ለመመልከት ሞክሬያለሁ። በጣም የሚገርም የሚያስደንቅ የሚያስጨበጭብ ስራ ነው እየሰሩ ያሉት። ለሁለቱም ሞራል ያስፈልጋል። ቤተሰቦች እንግዲህ ሁለቱንም እንድታመሰግኑልኝ ፈልጋለሁ። ዳኒም ቴዲም ከጎኔ ሆነው ብዙ ነገሮችን እያገዙኝ ነው እንግዲህ የሚገኙት። ከዛ በፊት ስለ ራስ አንዳንድ ነገር ለተመልካችም እንድትነግራቸው ፈልጋለሁ። እሺ እንግዲህ ቤተሰቦች ያው እንደምታውቁት ማለትም አሁን በአጭር ጊዜ ውስጥ ነው የተዋወቅ ነው። በአጭር ጊዜ ውስጥ ብዙ ስራዎችን እየሰራን እንገናኛለን። እንግዲህ ከሚኪም ጋር ብዙ ስራዎችን ሰርተናል። እንደ ወንድሜ እንደ ታላቅ ወንድሜ የማየው ወንድሜ ነው። እንግዲህ በጣም ብዙ ስራዎችን የሰራ ነው። አሁን ደግሞ የሰናይትን ኃላፊነት ሰጥቶኝ እዚህ ደረጃ እንዳደርሰውም ደግሞ ኃላፊነቱን ስለሰጠኝ ይኸው ከመቀመጫ የተነስቼ አመሰግናለሁ። ይህንን ኃላፊነት ሲሰጠኝ በጣም ነበረ ቤተሰቦች ደስ ያለኝ። ያው እንግዲህ ብዙ ጊዜ ያው ከጎኔ ሆኖ እንደ ታላቅ ወንድም በብዙ ነገሮች ሲደግፈኝ ብዙ ነገሮችን ሲያደርግልኝ በቤተሰብም ጉዳይ በቃ ብዙ ነገር አድርጉልኛል። ያው እንደሚታወቀው ከአያቴ ጋር ብቻ እንደምኖር ያው ታውቃለህ ቤተሰቦች፣ ምናልባት ካላወቃችሁ ከአያቴ ጋር ብቻ ነው የምኖረው። አያቴንም ያው ለመርዳት ብዙ ነገሮች ያስፈልጋሉ። እሱን የሚሞላልኝ ብዙ ነገሮችን የሚያደርግልኝ ሚኪ ነው። እንግዲህ አጠገቤ ሆኖ በቃ ልክ እንደ ወንድም እንደ አባት በቃ ከጎኔ ሆኖ ብዙ ነገሮችን የሚያደርግልኝ ሚኪ ነው። ከልቤ ነው የማመሰግነው ሚኪ። ያው አጠገቤ ነህ በብዙ ነገሮች አንተ ነህ ከጎኔ ያለሁና ከልቤ አመሰግናለሁ ሚኪ። እንግዲህ ያለው ነገር ይሄ ነው። ያሉትን ነገሮች ደግሞ እየተከታተልን ለእናንተን የምናደርስ ይሆናል። አመሰግናለሁ። አንዴ እንትን ልበልና ወደ ተመልካቾቻችን ቴዲ ከብዙ ጉድ አውጥቶናል። ከዚህ በፊት የጀመርናቸውን ብዙ ኬዞች እንግዲህ ከግብ እንዲደርሱ ከፍተኛ የሆነውን ሚና ሲጫወት የነበረው ቴዲ ነው። ቴዲ እንደ ዳኒ እንግዲህ ዳኒ እንደነገርኳችሁ ከዚህ በፊት በኤዲቲንግ እና በካሜራውም በዋናነት ግን በኤዲቲንግ ነበር ሲያግዘን የነበረው። ኤዲቲንግ ማለት ቀላል ነገር አይደለም። ታማኝነትን የሚፈልግ ሙያ ነው። ምክንያቱም እኛ እዚህ ኬስ እንሰራለን፣ የሆነ ሸለቆ ውስጥ ገብተን፣ የሆነ ተራራ ውስጥ ገብተን፣ የሆነ ጉድጓድ ውስጥ ገብተን ያለውን ነገር ተሟሙተን ኬዙን ከወንጀለኞች ጋር ግብ ፊት ለፊት ስንፋጣጥ እያንዳንዱን ነገር ቀርጸን ለማን ነው የምናስረክበው? ከዚህ በፊት እንግዲህ ለኤዲተሩ ነበር። እንግዲህ ሁሉም ፋይል ኤዲተሩ ጋር ነው የሚቀመጠው። ስለዚህ የኤዲተር ደግሞ በታማኝነት ያንን ፋይል ኤዲት አድርጎ ነው እንግዲህ ለእናንተ የሚያቀርበው። በጣም ረጅም ደቂቃ ነው። እኛ እንግዲህ አሳጥረን ነው የምናቀርብላችሁ። 40 50 ደቂቃም የአንድ ሰዓትን ቪዲዮ ነው የምንሰራላችሁ። ቪዲዮዎቹ እንደውም በስነስርዓት የምናሳጥረው ማለት የሚወራው ነገር አይደለም የሚወጣው። ያው አንዳንድ ነገሮች የምናስወጣቸው ነገሮች አሉ፣ አስፈላጊ ነው ብለን የማናስባቸው ነገሮች። ውድ ተመልካቾቻችን እንግዲህ ምንድነው የተከታተልናቸው ሰዎች ወንጀለኞች ደግሞ የሚፈልጉት ምንድነው? ፋይሏን ነው የሚፈልጓት። ስለዚህ ዳኒንም ከዚህ በፊት ብዙ ሰዎች በገንዘብ ያንን ፋይል እሱ እንዲሰጣቸው በብዙ ነገር ለማስማማት የሞከሩ ነበሩ። ምንድነው ዳኒ ደግሞ ታማኝ ልጅ ነበር። እኔ ስለ ዳኒ አውርቼ አልጠግብም። ስለ ቴዲም እንደዛ ነው። ቴዲ ደግሞ ወደ ካሜራ ስንመጣ የሱ ኃላፊነት የሱ ድርሻ ካሜራማንነት አይደለም። እንግዲህ እኔ ሁሌም ሳወራላችሁ ባልደረቦች አሉን። ከባልደረቦቻችን ጋር ነው ይህንን ስራ የምንሰራው። እኔ ወይም አንድ ሰው እገሌ ብቻ ነው የሚሰራው ብዬ አውርቼ ማላቅም። እንደ ቲም ነው የምንሰራው። እንደ ቲም ስንሰራ እኔ ካሜራ ፊት ከወንጀለኞች ጋር ስፋጠጥ ወንጀለኞችን ለማወጣጣት እንደምሞክረው ወንድሜ ቴዲ ደግሞ ከካሜራ ጀርባ ሆኖ እኔ እዚህ በማወጣጣበት ሰዓት መረጃና ማስረጃ አነፍንፎ የሚያገኝልኝ ድንቅ ልጅ ነው። ቤተሰቦች አንዳንዴ እንደ ሰላይም ሆኖ ማንነቱን ልብስ ሳይቀር ሙያውን ሁሉ ነገሩን ቀይሮ ቴዲ በጣም ጎበዝ ልጅ ነው። እኔ በዚያ አጋጣሚ እንግዲህ ሰፊ መድረክ ካገኘን በደንብ ስላንተ የምናወራበትን ነገር ነው የምንፈጥረው። ምክንያቱም እኛንም እንመሰገነው ሁሌ ሚኪ ዳኒ በጣም የሚገርም ስራ እየሰራችሁ ነው። እግዚአብሔር እናንተን ይጠብቃችሁ። ብዙ ነገር ትላላችሁ። በእርግጠኛ እዚህም ያው ፊት ለፊት ከወንጀለኞች ጋር ስለምንፋጠጥ ነው። ግን ደግሞ ይሄም ልጅ ቀላል ነገር አይደለም እያደረገ ያለው ተመልካቾች፣ ቀላል ነገር አይደለም። ቴዲ ምናልባት የቴዲን ስላላወራን ነው። ቴዲ ብዙ ነገር ደርሶበታል። ቴዲ እስከ መደብደብ ድረስ ደርሷል። በዚህ ስራ ብዙ ነገሮችን አሳልፏል።
አሁን ያው ነገሮች አስገዳይ ስለሆኑበት እኔ ዳኒን ማገዝ ፈልጋለሁ፣ በካሜራ መውጣት ፈልጋለሁ ነው ያለው። በዚህ አጋጣሚ ቴዲ እንግዲህ ከዳኒ ይልቅ ከኔ ጋር ነው ቀረረብ ያለው። እንደዚህ ስላችሁ እንግዲህ ጎራ ፈጥረናል ሳይሆን በመሃል ግን በዋናነት ከኔ ጋር ነው ቀረረብ ያለው። በጣም ብዙ ነገሮችን ሲያግዘኝ ለእኔ እንደ ቀኝ እጅ። በዚህ አጋጣሚ ቴዲ በጣም አከብራለሁ። ጥሩ ልጅ ነህ፣ እግዚአብሔር ያክብርልኝ። እስካሁን ስላገዝከኝ በታማኝነት እኛ እርስ በርስ መደጋገፍ መከባበር አለብን። እኔን ተመልካቾች ያመሰግኑኛል። ተመልካቾች ደግሞ ያው አንተን ያላመሰግኑበት መንገድ አንተ ወደ ሚዲያው ስላልወጣ ነው። እኔ ደግሞ በእነሱ ፊት አንተን አመሰግናለሁ። ከልብ አድርገን እናመሰግናለን። ከጎናችን ነበርክ፣ ብዙ ነገር አቅለለልናል። ካሁን በኋላም እንግዲህ አደራ ያው እኔ አንተን አደራ አልልም። እስካሁንም ከ1 ዓመት በላይ በታማኝነት አብረን ሰርተናል። አደራ ማለት እንግዲህ አይጠበቅብኝም። ያው ሚኪ እንግዲህ ታውቃለህ እዚህ ደረጃ መድረስ የሚስጥሩ አንተ ነህ። ያው ከዚህ በፊት እኔ ምንም ኖርማል ሰው ነበርኩኝ ማለት እንደ ማንኛውም ሰው ተራ የምባል ሰው ነበርኩኝ ማለት የቤተሰቤንም ነገር ታውቀዋለህ። ከአያቴ ጋርም ያለውን ነገር ታውቃለህ ማለት አቅመ ደካማ አያት ነው ያለኝ። አባቴም ቢሆን ማለት እየጠጣ ምናምን የሚያስቸግር ሰው ነው። ያው እናቴን ገና እኔ ስወለድ ነበር ያጧት። ይቅርታ ስሜታዊ ስለሆንኩ እና ያው ከዚህ ሁሉ ነገር አንስተህ ያው አንተ ነህ ለዚህ ሁሉ ነገር ያበቃኝና በጣም እንግዲህ በጣም ነው የማመሰግነው። ማለት እኔ መጀመሪያ ላይ ተራ የምባል ሰው ነበርኩ። በቃ ምንም የማረባ ጥቅም የሌለኝ ሰው ነበርኩኝ። ያው በስራ ድንገት ከሱ ጋር ተገናኘንና ያለውን ነገር አስረዳኝ። ትንሽ እኔም ሙያው ነበረኝ ወደዚህ ስራ እንደገባ ገፋፋኝና ያው እኔ ፍላጎቱ ስለነበረኝ ይበልጥኑ ለማገዝ እኔም ፈቃደኛ ሆንኩ እንጂ ያው የነበርኩበት ነገር ያው ታውቀዋለህ አንተ ለቤተሰብ ነው አዲስ የሚሆነው። ከዚህ በኋላ ግን ያው እናንተ ስለኛ ሁሉ ነገር ማወቅ አለባችሁ። ለዛም ነው እዚህ ጋር ያው በቃ ቴዲ ተፈረ ይቅርታ እንግዲህ ቤተሰቦች ያ ሁላችንም የምናሳልፈው እንግዲህ ከልባችን የማይፋቅ ትልቅ ችግር ይኖረናል። ሁላችንም በእርግጠኝነት ቴዲም እንግዲህ ከቤተሰቡ ጋር በተገናኘ እሱም ማሰብ የማይፈልገው ግን ደግሞ ከልቡ ሊፍቀው ያልቻለው መጥፎ ታሪክ አለው። ያው የሆነ ሰዓት ላይ እኔና ቴዲም በተገናኘንበት ሰዓት ላይ ወደዚህ ስራ አብረን ይህንን ስራ ሳስጀምረው ማለት ይቻላል እንግዲህ ያለበት ሁኔታ ጥሩ ስላልሆነ ነው። እንግዲህ ይህንን ለእናንተ አውርተን አሁን ማረባበሽ እናንተን አንፈልግም። እንግዲህ ሰናይትን የመፈለጉን ስራ እዛ ስራ ላይ ነው ፎከስ ማድረግ ያለበት ቴዲ። በዚህ አጋጣሚ ሁላችሁንም ከልብ አድርጌ አመሰግናለሁ። ቴዲንም ዳኒንም መላው ተመልካቾቻችንም ከልብ አድርጌ አመሰግናለሁ። ስለዚህ አንተ ከባልደረቦች ጋር ሆነ ሰናይትን የመፈለጉን ስራ በጥንቃቄ አስቀጥለው። ሌላው ነገር ትርፍ ነው። የሚያስፈልግ ነገር ካለ ደውልልኝ፣ ከዳኒ ጋር ደውል፣ ከዳኒም ጋር ተደዋውል፣ እኔም ዳኒ ጋር ደውላለሁ። እንተጋገዝ፣ እርስ በርስ እንጠቃቀም። እኔ ለአንተ በቂ ባልደረቦችን መድብላለሁ። አንድ ላይ እንግዲህ ከነሱ ጋር ሆነ ሰናይትን አግኛት። አሁን ቀጥታ ወደዛ ነው መሄድ ያለብን። እንግዲህ እንደማኮራ እርግጠኛ ነኝ። ቤተሰብ እንግዲህ በእናንተ ፊት ቃል እገባለሁ ሰናይት እንደሞ አግኝቼ እዚች ጋር ካሜራ ፊት አስቀምጫት ያለውን የተፈጠረውን ነገር ደግሞ እንደማውራት ሚኪ እንግዲህ ይኸው በተመልካቾች ፊት ነው ቃል እገባለሁ። ሰናይትን እዚች ጋር ቁጭ አድርጌ ያለውን ነገር ሁሉ ማውራት ይሆናል። ቃል እገባላለሁ። ያው አላማችን ግቡ እንደሚመታ ቃል እገባላለሁ። መልካም። ስለዚህ አንተ ያንን ነገር አርግ። የሚያስፈልግ ነገር ካለ እንደዋወል። ቤተሰቦች እንግዲህ በጋሚ ተመልሻለሁ። ቤተሰቦች እንኳን ደስ አላችሁ ለማለት እወዳለሁ። ሰናይትን አግኝተናታል።
ቤተሰቦች እንግዲህ ስናገኛት በጣም አዝናና ተጎሳቁላ ነበረ። ቤተ ክርስቲያን አካባቢ ላይ ነው ወድቃ ያገኘናት። በጣም አዝናና ጥቁር በጥቁር ለብሳ ነበር ያገኘናት። ከሀዘኗ ልንመልሳት ያው ብዙ ጥረናል። ብዙ ባይሳካልንም ትንሽም ቢሆን ጥረናል። ግን ያው ወደ በፊት አቋሟ ልንመልሳት አልቻልንም። ቢሆንም ትንሽም ቢሆን እያስተካከልን እንግዲህ ወደ በፊት አቋሟ ለመመለስ እንሞክራለን። አሁን ደግሞ ያለችበትን አቋም እናሳያችኋለን። ኑ እንግዲህ ተከታተሉ። እንግዲህ ተመልካቾቻችን ሰናይትን ይዘናት መተናል። ሰናይት እንግዲህ ሁሉን ነገር ቻለ ማድረግ ነው። ያው እንግዲህ የተፈጠረውን ነገር ቀስ በቀስ እያለች ደግሞ ታስረጅኛለች። ምን ነበር የተፈጠረብሽ ነገር እስቲ ንገሪኝ። ግን መጀመሪያ አላወቅኳችሁም። ማን ናችሁ እናንተ? ግን እኛ ጋዜጠኞች ነን። አይዞሽ እንግዲህ ሰናይት ያለውን ነገር ቀስ በቀስ እየተባባለን እንግዲህ ቀስ ብለሽ ማስረዳት ነው። ያለፈው አልፏል። አይዞሽ እንግዲህ እሺ፣ እስቲ ያለውን ነገር ለማስረዳት ሞክሪ እስቲ ሰናይት። ማለት ምን ላስረዳ? ከኔ ያው አምልጬ ተደብቄ ነው ያለሁትና ምን አርገሻቸው ነው ያመለጥሽው? ለምንድን ነው ይህ ሁሉ ነገር የተፈጠረብሽ? ቤተሰብሽስ፣ እናትሽስ ምን አይነት ደረጃ ላይ እንዳለች ይሄን ሁሉ ነገር ታውቂያለሽ? አይዞህ። እንደዛ አላውቅም፣ ግን እኔ ምንም አድርጌያቸው አይደለም። ግን በቃ ሰዎቹ አረመኔና ሰው በላ ናቸውና እኔ ከነሱ ነው ተደብቄ ያለሁት። ያው እንግዲህ ቤተሰቦች ልክ እንደምታዩት ስናገኛት ጥቁር በጥቁር ለብሳ ነበር ያገኘናት። ሻርፕም አድርጋ ነበረ። ሻርፑ ይገርማችኋል በጣም ቆሽሾ ነበረ። ያው ያንን ሻርፕ አስወልቀን ጸጉሯንም ማስተካክለን ጸጉሯም አሁን ላይ እንደምታዩት አሁን ላይ አምራ ተውባ ነው እዚች ጋር ካሜራ ፊት ያቀረብናት። ያው መጀመሪያ ስትመጣ የነበረው ነገር በጣም መጥፎና አስቸጋሪ ነገር ነበረ። ነው እየገባን ደግሞ ትንሽ ነገር እንነጋገር አይሻልም? ሰናይት እንግዲህ የተፈጠረውን ነገር ቀስ በቀስ ነው የሚረሳው። ሁሉ ነገር በአንድ አይሆንም። አይዞሽ ሁሉ ነገር እናስተካክላለን። እየተነጋገርን ያለውን ነገር እየተማከርን ሁሉ ነገር እናስተካክላለን። እሺ ሰናይት አይዞሽ እንግዲህ ሰናይት እንግዲህ ቀስ እያልሽ ደግሞ ያለውን ነገር ብታስረጅኝ። የት ነበረ የጠፋሽው? የት ነው የሄድሽው? ምንስ ነበር የገጠመሽ በጠፋሽ ሰዓት? ማለት እንደማንኛውም ሰው ተደብቆ እንደነበረ ሰው አልነበርሽም። ያው ተጎሳቁለሽ ነው ምናምን ነበር አይደል? እስቲ ምንድን ነበር የገጠመሽ? ምንድነው ሳውን መፈር? እኔ ምን እንደምልክ ራሱን ያላውቅም። እኔ ራሴ ፈርቻለሁ። እናቴ ራሱን ምን ላይ እንዳለች አላውቅም። አይዞሽ ተረጋጊ፣ ችግር የለውም። እኔ በቃ ሰዎቹ በጣም መጥፎ አረመኔዎች ናቸውና አትፍሪ፣ ስለነሱ አትፍሪ። ምንም ነገር ምን እንዳረጓት አላውቅም። ምንም ነገር አያረጓትም። እናትሽም በእኛው ስር ናት። እሺ እናትሽንም አግኝተናታል። አግኝተናታል። ደህና ነች። ምንም አላደረጓትም። እሺ እንደዛ ከኛ የሚያመልጥ ሰው ምንም የለም። በቃ ይሄንን ወቂ። እሱንም አውቀሽ ደግሞ ቀስ እያልሽ ደግሞ ነገሮቹን ንገሪኝ። እሺ ሰው ወላዎች። አይዞሽ ግቢና ውስጥ እንነጋገር። ቤተሰቦች ድጋሚ ተመልሰናል። እንግዲህ በዚሁ አጋጣሚ ሚኪ ይህንን እድል ሰናይትን እስከ ማግኘት ድረስ የሚያደርስ ነገር ማለት በጣም ከባድ ስራ ነበረ። ይህንን ነገር ግን እኔ ሳላሳፍረው በስነ ስርዓቱ ተወጥቼዋለሁ። ይህ ስራ በጣም ከባድና አስቸጋሪ ነበረ። ማለትም ብዙ ሰው ፈልጓት ብዙ ነገር ተብለን ነበረ። ነገር ግን እግር በእግር ተከታትለን አግኝተናታል። እንግዲህ አሁን ደግሞ ያው ስናገኛት የነበረው ነገር በጣም አሳዛኝ ነበረ። ቤተ ክርስቲያን ላይ ወድቃ ነበረ ያገኘናት። ማለት ልብሷም ቆሽሾ ነበረ፣ ሻርፓ ደግሞ ይበልጡኑ በጣም ቆሽሾ ነበር። ማለት በጣም ራሷን ጥላ ነበረ ያገኘናት። ያው ማድረግ ያለብንን ነገሮች አድርገን ንጽህናዋንም እንድጠብቅ አድርገን ሻርፓንም እንትን እንድትለው አድርገን ብቻ ሰላም የሆነ ነገር አድርገን እዚች ጋ አቅርበናታል። ያው መግቢያው ላይም እንደ መጀመሪያው ተነጋግረናል። እንግዲህ አሁን ደግሞ ከሷ ያለውን ነገር እንሰማለን። መጀመሪያም ያው ትንሽ ነገሮችን ነግራናለች። አሁን ደግሞ በደንብ ከራሷ አንደበት ሁሉንም ነገር እንሰማዋለን። ሰናይት እስቲ ምንድን ነበር የተፈጠረው? ማለት በወጣሽ ሰዓት ምንድን ነበር የደረሰብሽ ነገር? አንቺ ላይ የደረሰ ነገር ካለ የወጣሽበት ምክንያት ለምንድን ነው የምትፈሪያቸው? ምንስ አድርገሻቸዋል የሚለውን ነገር እስቲ አንድ በአንድ እስቲ ለመንገር እስቲ ሞክሪ። እሺ ስለ እናቴ ልጠይቅክና
እናቴ በጥሩ ሁኔታ ላይ ነው ያለችው። ምን መሰለሽ ሰኔት፣ ምን የሚያሳስበኛው እኔ እናቴ ነገር ነው። ችግር የለውም ስለ እናትሽ አላገኘኋትም ብለኸኛል አይደል? አላገኘኋትም። እኛም አግኝተናታል። እኛ እንክብካቤ እያደረግንላት ነው። አትጨናነቂ ማለት መጀመሪያ ላይ እውነት ነው፣ ግን ያው መጀመሪያ ላይ ነበረ እሷን ትተሻት ከምትሄጂ ወይ ይዘው መውጣት በየተለያዩ ነገሮችን ብታደርጊ እንዳማራጭ በጣም አሪፍ ነበረ። ነገር ግን የሆነው ሆኗል። ያው ከነሱ እጅ ነው እኛ የሚያስጣልናት። እንግዲህ የተፈጠረው ተፈጥሯል። አግኝቷት ነበረ ግን ምንም ነገር አልተፈጠረባቸው። ችግር የለውም፣ አትጨናነቂ። ስለሳቸው ምንም ሀሳብ አይግባሽ ሰኔት። አሁን ተረጋጊና የተፈጠረብሽን ነገር ምን እንደሆንሽ ምን እንዳጋጠመሽ እስቲ አንድ በአንድ ለመንገር ሞክሪ እስቲ። እሺ ያው እኔ ከነሱ ጋር ማለት እነዚህ አሁን ነፍሰ በላ ናቸው ካልኩት ሰዎች ጋር እኔ ኖርማል ስራ መስሎኝ ስራ ለመስራት ነበር ወደ እነሱ ከሄድኩትና ሲሄድ ግን እኔ እዛ የጠበቀኝ ነገር ፈጽሞ አይገናኝም። ሰናይት ተረጋግተሽ ያው እንግዲህ ያለውን ነገር ተረጋግተሽ ለማስረዳት ሞክሪ። ያው አውቃለሁ፣ እረዳሻለሁ። በጣም ከባድ ነገር ነው ያሳለፍሽው። ብዙ ነገሮችን ሸውደውሻል። ያው ግን ተረጋግተሽ እስቲ ያለውን ነገር ቀስ በቀስ ለመረጋጋት ሞክሪና ቀስ ብለሽ አስረጅኝ እስቲ። እሺ ያው እኔ እንዳልኩ መጀመሪያ ኖርማል ስራዎች ነበረ ማለት እኔ ያገኘሁትን ስራ ነበረ ሰርቼ የምኖረው። ከዛ በቃ እኛ ጋርም ስራ አለ፣ ስራ መስራት የምትፈልጊ ከሆነ ምናምን ሲሉኝ እሺ ብዬ ሄድኩኝ። ከዛ ሲሄድ እነሱ የሚያሰሩት ነገር በጣም ከባድ ነገር ነበርና እኔ ደግሞ በወቅቱ ማለት ታማሚ ነበርኩኝ፣ ያመኝ ነበረ። ምንሽን ነበር የሚያምሽ? ማለት ሌላ ተጓዳኝ በሽቶች አሉብሽ ማለት ነው? አዎ ማለት እኔ ከዚህ በፊት ልጅ ወርዶብኝ ነበርና ያ ነገር ኢንፌክሽን ምናምን ፈጥሮ ስለነበረ በቃ እታመም ነበረና ህመሙ አሁንም ድረስ ይሰማኛል። ማለት ቤተሰብ እንግዲህ የምትነግረን ነገር በጣም ልብ የሚነካ ነገር ነው። ይሄ ነገር እንዳለብሽ ማለት ይሄ በሽታ እንዳለብሽ እነሱ አያውቁም ነበር ማለት? ያው ይህ በሽታ እያለብሽ መቼስ እንደ ሰው ሲታሰብ ወደ እንደዚህ አይነት ስራ ግቢ ማለት ይሄ ጨካኝነት ነው። እንዴት ሳሉሽ? እስቲ ይህንን ነገር ንገሪ። ማለት ያውቁ ነበር ወይስ አያውቁም ነበር? ነግረሻቸው ነበር የሚለውን ነገር? አይ ምንም ያውቁት ነገር የለም። በቃ ድንገት አገኙኝ። እዛ በቃ ስራኛ ጋር ቆንጆ ስራ አለ ብሎኝ ነበር የሄድኩትና ከሄድኩኝ በኋላ በቃ በጣም አጸያፊ ስራ ነው ማለት እዛ ከሄድክ በኋላ ምን ቃላቱ ራሱ ለመናገር የሚከብድ ነው። እንደ ሴተኛ አዳሪነት ነገር ነው የሚያሰሩትና እኔ ደግሞ ያን ስራ መስራት አልችልም ማለት እኔ ካለብኝም በሽታ አንጻር። ሰኔት ማለት ያሳዝናል በጣም። ስራውንስ ምን አይነት ስራ ነበረ ብለው የወሰዱሽ? ማለት ያው ጥሩ ስራ አለ ብቻ ስለተባለ አንድ ሰው ብድግ ብሎ ተነስቶ አይደም። ያው እንደሚታወቀው ምን አይነት ስራ ነበረ ትሰሪያለሽ ብለው የወሰዱሽ? ማለት ምንድን ነበር ትሰሪያለሽ ያሉሽ? እስቲ ስለ ስራው አይነቱ እንኳን አላወራንም፣ ግን እኔ የስራ መስራት ጉጉትም ካለብኝ አንጻር ያገኘሁትን ነው ስራ የምሰራው ብዬ ካለው እና እኔ በቃ እኛ ጋር ስራም እንደዚህ ማምን ሰሪ ከሆነ እኛ ጋር አለ ሲሉኝ እኔ ደስ ብሎኝ ነው የሄድኩት። በቃ የእውነትም ስራ አገኘሁኝ ብዬ እንጂ እኔ እንደዚህ ሴትን ልጅ ወስደው ለወንድ ልጅ እንደዚህ ይሸጣሉ ወይ አብረው እንዲያድሩ ያደርጋሉ የሚለው ግምት አልነበረኝም። እና እኔ እዛ በሄድኩበት ወቅት ይሄ ነበረ የገጠመኝ ነገር እና ከባድ ነው ማለት ይህን ስራ እንደማልሰራ ምናምን ሁላ ነግሬያቸው ነበር ከሄድኩኝ በኋላ እና አግተውን ሲያሰቃዩኝ ነበረ። ማለት አልሰራም ይህን ስራ አልፈለገውም በቃ ይቅርብኝ ስትያቸው ነው ይህን ስራ አልሰራም ስትያቸው ነው እገታ ምናምን ነገር ያደርጉብሽ ወይስ እንዴት ነው? እስቲ አዎ ይህን ስራ አልሰራም ስላቸው አገቱኝና በቃ ሲያሰቃዩኝ እኔ በቃ እሺ አልኩኝ፣ ተስማማሁኝ። ያሰቃዩኝ ስለነበረ ማለት ነው። ከዛ በኋላ አንድ ደንበኛቸው ጋር ወሰዱኝ። እዛ
እዛም ስሄድ እኔ እንዳልኩ ኢንፌክሽን ምናምን ነገር ህመሙም ስለነበረብኝ ያው የመሽተት ነገርም ስለነበረ የላኩኝ ደንበኛቸው ሲሄድ እንዳልኩ ሽታ ምናምን ስለነበረኝ ባይሆን ነገር ነውና እሱ መለሰኝ ማለት ታማሚ እንደሆንኩኝና እንደምሸት በመንገር መለሰኝ እና በቃ ማለት ይሄ እኮ ያንቺ ጥፋት አይደለም። ያው ሰውየውም ከመለሰሽ ያንቺ ጥፋት አይደለም። ተስማምተሽ ሄደሽ ነበረ ስራውን ለመስራትና እነሱም ደግሞ ለምንድነው ሊያስቸግሩሽ የሞከሩት? ማለት አንቺ ተስማምተሽላቸው እሺ ብለሽ ሄደሻል። ግን ያ ሰውዬ ግን አንቺን ገፍቶ ከላከሽ ምን ማድረግ ትችያለሽ? ከዚህ በላይ እነሱ በምን ማገዝ ትችያለሽ? ማለት ይሄንን ወንጀል ልትሳተፊበት የምትችይው ነገር የለም። ማለት ፈጣሪ ራሱ በቃ ይህንን ነገር እንዳሰሪው እያደረገ ነውና እነሱስ ምንድን ነው የፈለጉት? ከዛ በኋላ ይህን ስራ እንደማሰሪው ማለት ያው አውቀውታል። ከዛስ በኋላ ምንድን ነው የፈለጉት? ለምን አንቺን ማሳደድን ፈለጉ? ያው እነሱ ከዛ በኋላ ሕክምና አደረጉልኝ። ሕክምና እንዳደርግ ነው ያደረጉት ቀጥታና ሕክምናውን አገኘሁኝ። ከዛ ሕክምናን ባደረግኩኝ ለምን ክትትል ምናምን ሳደርግ እኔ በሽታው እየለቀቀኝ ሄደና ዳንኩኝ እና ከዳንኩኝም በኋላ እነሱ እዛ የሚመላለስ ደንበኛ ነበረና እኔን ይፈልገኛልና እቺ ልጅ እፈልጋታለሁ ካለ በኋላ ነው እኔን ማለት ሕክምና እንዳደርግ ያደረጉኝ ማለት ነውና ሕክምና አድርጌ በማደርግበት ሰዓትም ይሄን ስራ አልሰራም ግዴታ ሕክምናው መጨረስ ስላለብኝና እፈልጋታለሁም ብሎ ስላላቸው እነሱ ደንበኛ ምን ነበር የሚያደርጉት? ያው አንዳንድ ገንዘብ ይሰጡኛልና ገንዘብ በሚሰጡኝ ሰዓት ላይ በዛ ገንዘብ ቀጥታ እናቴ ጋር እመጣለሁና ለእናቴ አንዳንድ ነገር አደርግላታለሁና ያው እናቴንም እንዲህ ብዬ አልነገርኳትም፣ ግን ስራ እንደምሰራ ነው የምታውቀው። እኔ በቃ ያገኘሁትን ስራ በፊትም በቃ ማንኛውንም ስራ ስለምሰራ ያን ስራ ሰርቼ ማመጣለሁ የሚመስላትና እናቴ ጋር እመጣለሁ። እናቴ የሚደረገውን ነገር አድርጌ ደግሞ ተመልሼ እሄዳለሁ እነሱ ጋርና ያው በቃ እንደዛ እያልኩኝ ሕክምናዬን ምናምን ነገር ማለት ጨረስኩኝና ከዛ በኋላ ለማምለጥ ማለት የዛ ሰዓት ላይ ለማምለጥም ሙከራ አላደረግሽም? ማለት ያው አሁን ላይ ሲብስ ምናልባት ሲብስ ይሆናል ለማምለጥ የሚያስብሽው። የዛ ሰዓትስ ለምን ስለማምለጥ አላሰብሽም? እናትሽንም ይዞ ስለመጥፋት ለምን አላሰብሽም? ወይንም ደግሞ ለህግ አካል ስለመጠቆም ለምን አላሰብሽም? እኔ መጀመሪያ የመሰለኝ ሕክምናውን ምናምኑ ሲያደርጉልኝ ማለት ለእኔ ያስበው ነገር ነው የመሰለኝና እኔ እንዴት ለመጥፋትም አላስብኩም። ደስ ነው ያለኝ። ከዛ ገንዘብ ይሰጡኛል እንዳልኩ በዛ በማገኘው ገንዘብ እናቴ ጋር እመጣለሁ። ለእናቴ የሚገዛዛለትን ነገር አደርጋለሁና በቃ እንደውም ደስ ነው ያለኝና ወደ መጨረሻ ላይ ነው ያወቁት። ማለት ከዳንኩኝ በኋላ ተመልሼ ወደዚህ ስራ ሊከቱኝ እንደሆነ እና ደግሞ ያ የሆነ ሰውየው የሚፈልገኝም ሰውዬ መኖርና ሁሉ ነገር መጨረሻ ላይ ነው ያወቁትና ከዛ በቃ ሕክምናውን ከጨረስኩኝ በኋላ ወደዚህ ስራ መልሰው እንደሚከቱኝ ሳቅ በቃ እኔ የዛኔ ነው ማለት ለእናቴ ምን ብዬ ልንገራት? ለእናቴ አልነገርኳትም፣ ግን በቃ እኔ ዝም ብዬ ጠፋሁኝ ከዛ በኋላ። እና ሰናይት እንግዲህ ያው እዚህ ሁሉ ጣጣ ውስጥ ሲገባ ቶሎ ነው ተስፋ የሚቆረጠው እና አንቺምስ ለምን ለህግ አካል ለማቅረብ ወይ ደግሞ ከዛ ቦታ ለመሰወር ከእናትሽ ጋር ለመሰወር ለምን አላሰብሽም? እኔ ይልክ ማለት ለህግ ራሱ እንዴት ብዬ ነው የምነግረው? በጣም ከባድ ከሆነ ሰዎቹ እጃቸው በጣም ረዥም ነው እና እኔ ስራችሁን እንዳበላሽ አወቁ ደግሞ የበለጠ አይለቁኝም። ስለዚህ እኔ ወደ ህግ አላሰብኩም። እኔ በቃ ራሴን ለማስመለጥና መጥፎ ብቻ ነው። ለእናቴ እንኳን አልነገርኳትም። ምን ብዬ ልንገራት? እናቴ እንደዚህ አይነት ስራ እንደምሰራ ብታውቅ እናቴ በጣም ታዝንብኛለች። ስለዛ እኔ ቅድም እንዳልኩ ሌላ ስራ ሰርቼ የምመጣ ነው የሚመስላትና ለህግ ምን ለዛ ነው ያላመለከትኩት። እጃቸው ረዥም ነው፣ በቃ ጨካኝ ሰዎች ናቸው እና እኔ ለዚህ ነው በቃ ለህግም ያላመለከትኩት። እና አንድ መጠየቅ የምፈልገው ነገር ሐኪም ቤት ተመላላሽ ሆነሽ ነው የታከምሽው ወይስ እንዴት ነው? እዛው አልጋ ሲዘው ነው የታከምሽው? እንዴት ነው? በመሀልስ ሌላ ስራ እንድትሰሪላቸው ምንም እንቅስቃሴ አላረጉም? እንክብካቤ ብቻ ነበር እያደረጉልሽ የነበረው? ማለት ገንዘብ እየሰጡኝ ነበር፣ እየተንከባከቡኝ ነበር ብለሽኛል።
ታዲያ እንክብካቤ ብቻ ነበረ፣ ገንዘብ መስጠት ብቻ ነበር ወይስ በመሀል ስራ እንድትሰሪ ተደርገሻል? እና ደግሞ እዛው ሐኪም ቤት ውስጥ አልጋ ይዘሽ ነበር የታከምሽው ወይስ ተመላላሽ ነበር የሚለውን እስቲ ደግሞ ትንሽ በዚሁ አስረጅኝ እስቲ። እሺ ሐኪም ቤት ያው ትንሽ ቀን 1-3 ቀን ምናምን እዛው አልጋ ይዤ እዛው እንድተኛ ነው የተደረገው። ግን ከዛ በኋላ እየተመላለስኩኝ ነው ሕክምናው ሲደረግልኝ የነበረውና ማለት ሌላ ስራ አላሰሩኝም። እኔን እየተንከባከቡኝ ነበረ። ያው የሚንከባከቡኝ እንዳልኩ ከዳንኩኝ በኋላ ወደ ስራቸው ሊመልሱኝ ነው እና ሁሉም ነገር ከዛ በኋላ ነው የገባኝ እንጂ ማለት እኔ መሰለኝ ለእኔ ያዝነውልኝ ምናምን ነው መሰለኝ የነበረውና የትም እንደሄድ አይፈልጉም፣ እዛው እንድቀመጥ ነው። ምክንያቱም ሚስጥራቸውን እንዳወጣ አይፈልጉም። ምክንያቱም ሚስጥራቸውን አወጣኝ ማለት ስራቸውን አበላሸውባቸው ነው። እሺ ሐኪም ቤት በምተኝበት ሰዓት 1-3 ቀን ተኝቻለሁ ሐኪም ቤት ብለሽኛል። እናትሽስ ይህንን ዜና አልሰሙም ነበረ? ከሰሙስ ምን ብለሽ አስረዳሻቸው? ማለት ይህንን ነገር አያውቁም ብለሽኛል። ምን ብለሽ አስረዳሻቸው እስቲ? ሁለተኛ ነገር ደግሞ ሲይዙሽ መጀመሪያ ላይ ሲይዙሽ አግተውሽ እንደነበረ ነግረሽኛል። ያ እንደዛ ያገቱሽ ሰዎች አሁን ላይ ደግሞ እንክብካቤ ሲያበዙብሽ ምንም አይነት ጥርጣሬ አልነበረሽም? ማለት የሆነ ሰው እኮ የሆነ ነገር እኮ ሲያበዛ የሆነ ነገር ፈልጎ ነው፣ ከአንቺ ምላሽ ፈልጎ ነው እንክብካቤ የሚሆን ምንም ነገር የሚያደርገው፣ ያው እሱ የታወቀ ነገር ነው። አንቺስ ታዲያ ይሄ እንክብካቤ ሲበዛ ብዙ ነገር ሲበዛብሽ ምንም አልጠረጠርሽም? ማለት መጀመሪያ ያው አንግተውሽ ነበረ፣ ይህንን ስራ አልሰራም ብያቸው ነበር ብለሽኛል። ምንም ጥርጣሬ አላየሽም ታዲያ እንክብካቤዎችን ስታይ? እንዳልኩ እኔ ምንም ነገር አልተጠራጠርኩም። በቃ እኔ በቃ ደስ ብሎኝ የነበረውና ምንድነው ሲሉኝ የነበረው እነሱ ይህን ስራ ይህንን ነገር ለማንም እንዳትናገሪ፣ ሚስጥራችንን እንዳታውጪ ነበር የሚሉኝ። ስለዛ እኔ ደግሞ በቃ ሚስጥራቸውን ብቻ እንዳላወጣ የሚከባከቡኝ ነው እንጂ መሰለኝ እኔ ድጋሚ ወደዚህ ስራ የሚመልሱኝ አልመሰለኝም። እና እኔ ምንም አይነት ነገር አልተጠራጠርኩም። እና እናቴንም ያኔ ማለት እንዳልኩ እናቴ ምንም አይነት ነገር አታውቅም። እንደዚህ አይነት ነገር ውስጥ እኔ እናቴ በጣም የምታዝንብኝ። ልጠይቅሽ ሆስፒታል አልመጣችም? ማለት ያው 3 ቀን ስጠፊባት በጭራሽ የምታውቀው ነገር የለም። እናቴ አታውቅም እኮ አልኩክ። ማለት እኔ ከእነዚህ ጋር እንደዚህ አይነት ስራ እንደምሰራማ እናቴ በጣም ታፍርብኛለች እኮ። ግን በቃ ምንድነው እናቴን ያው ውጭ ያደርኩ ጊዜ የሆነ ምክንያት ነው ያቀረብኩላት። በቃ እንደዚህ እኔ ጓደኛዬ ጋር እንደዚህ ምናምን ብዬ የማይሆን ምክንያት ነው ያቀረብኩላት እና እናቴም የምታውቀው 3 ቀን እኔ ጓደኛዬ ጋር እንዳደርኩኝ ነው። ከዛ በኋላ ግን ምንድነው ያደረኩት? በመመላለስበት ሰዓት በየቀኑ እየመጣሁኝ የሚገዛዘውንም ገዝቼት አይቻት ምናምን ነው የሚሄደው። ስለዚህ እናቴ ምንም ነገር አልተጠራጠረችኝም። ምክንያቱም ስራ ነው ስራ ነው ብላ ነው የምታስበው እና እናቴ ምንም የምታውቀው ነገር የለም። ስለዚህ ከእናትሽም ጋር ያው እንድትገናኝ እንዳይጠረጠርባቸው ሲባል ከእናትሽም ጋር እንድትገናኝ ኖርማል ህይወትሽ እንድትኖሪ ይፈቅዱልሽ ነበር ማለት ነው? ያው ከእናቴ ጋማ በደንብ ነው የሚፈቅዱልኝ። ምክንያቱም ያው እናቴ እንዳትጠራጠረኝም ያለውን ነገር በደንብ ነው የሚፈቅዱልኝና ገንዘብም የሚሰጡኝ እኮ ያው ስራ እየሰራች ነው እንዲባል ከዛ በቃ በሰጡኝ ገንዘብ እንደገዛዝቼ ላትገባለሁ እዛው በቃ ስራ እየሰራች ነው ብላ ታስባለች እሷና በደንብ ነው የሚያውቁት እናቴ ጋር እንደሚሄድ። ስለዚህ ያው ይህንንም አድቫንቴጅ ተጠቅመሽ ነው ለማምለጥ ያሰብሽው ማለት ነው? እኔ በቃ ነገሮችን ሁሉ ካወቅኩኝ በኋላ በቃ እናቴ ጋር ልሂድ ብዬ በእናቴ ያሰብቤ ነው ያመለጥኳቸው። ሰኔት እናቴን ምንም አያደርጓትም ብለሽ አስበሽ ነው ወይስ ማለት ስለ እናትሽስ ምንም አላሰብሽም ነበር? ያው አንቺን ካጡ ወደ እናትሽ እንደሚሄዱ ግልጽ ነው። ስለ እሷስ ምንም አላሰብሽም ነበር? ያው ሳገኝሽ ጨንቆሽ ነበር ስለ እናትሽ። ስትወጪስ ታዲያ ምን አስበሽ ነበር? ስትወጪ ምን አድርጋለሁ ብለሽ ነበረ ያስብሽው? ማለት ይዣት ተመልሼ እወጣለሁ ብለሽ አስበሽ ነው ወይስ እንዴት ነበር ሀሳብሽ? እስቲ ንገሪኝ እሱን። እናቴን ምንም እንደዚህ ነገር ያደርጓታል ብዬ በጭራሽ አላሰብኩም ነበር። ምክንያቱም እኔ እንጃ ጉዳያቸው ከኔ ጋር ነው እንጂ ከእናቴ ጋር አይደለም። ስለዚህ እናቴ ጋር ሄዳሉ ምናምን የሚለው ጭራሽ አላሳሰበኝም። ምክንያቱም በቃ እኔን እንደዚህ ስጠፋባቸው ሲያጡኝ ይተዋሉ ነገሩን ብዬ ነው ያሰብኩትና ለዛም ነው በቃ እኔ ዝም ብዬ ተነስቼ ልጠፋ ያሰብኩት እንጂ እኔ ወደ እናቴ እንዴት ይሄዳሉ ብዬ አስባለሁ። እንግዲህ
ቤተሰቦቻችን የሰማነው ታሪክ እንግዲህ በጣም ልብ የሚነካ ነው። ሰናይት እንግዲህ በብዙ ነገሮች የተጎዳች ሰው ነች። እንደሰማነው ልጇን ማስወርዳ በብዙ በሽታዎች ተጠቅታ ነበረ። በሽታውም ብዙ ነገሮችን አምጥቶባት ነበረ። እንግዲህ እንደምንሰማው ያው ስራም ብዙ ነገር ውስጥ እንዳትገባ ብዙ ነገር አድርጓታል። ብቻ ያው እንግዲህ ካሁን በኋላ ደግሞ እኛ ከጎኗ ሆነን ያለውን ነገር እየተከታተልን ሳይኮሎጂም እንግዲህ ሐኪሞች እያከሟት ወደ ድሮ ጤንነቷ ወደ ድሮ ማንነቷ እንድትመለስ የቻልነውን እንጥራለን። እንግዲህ ተመልካቾቻችን በዚህ አጋጣሚ ሚኪም ይህን የመሰለ ፋይል ተከታትዬ እንድደርስበት ስላደረገኝ ይህንን የመሰለ ኃላፊነት ስለሰጠኝ ይህንንም ስራ ደግሞ ሳላሳፈረው ከዚህ ደረጃ እንዳደርሰው ስላደረገኝ በጣም አመሰግነዋለሁ። ማለት ብዙ ነገሮች አድርጎልኛል። ከአጠገቤ ብዙ ጥበቃ አድርጎልኛል። ያን ሁሉ ነገር አድርጎ እንግዲህ ይህንን ደረጃ እዚህ ጋር ሰናይትን ቁጭ አድርጌ ፊት ለፊት እንዳናገራት ያው ኃላፊነት ቢሰጠኝ ነውና ይህንን ኃላፊነት የተወጣሁት። በጣም አመሰግነዋለሁ። ሰኒ እንግዲህ ያለውን ነገር እየተመካከርን ያለውን ነገር እንግዲህ እየወሳሰንን የምናደርገውን እናደርጋለን። ሕክምናውንም ቢሆን በአግባቡ ትጨርሳለች። ሳይኮሎጂም የታላኪም ቤተሰቦች እንግዲህ ያለው ነገር ይህን ይመስላል። ሰላም ቆዩልን።